አመት ሆነውና ከዛ መጀመርም ይቻላል። አንድ አመት ሆነን ምናምን ነገር እና ያሲን ኑሩ ቪዲዮ የሰሩበት ገብተሃል። ያሲን ወንድሙን ሞክሼውን አሳየው። ሰራብኝ ነው ኡስታዝ ያሲን ኑሩ እንዲህ ብሎ ከሰራብኝ እነው አንድ አመት ሆነው። አዳምጡ። አይ ቲንክ ካሜራ እንትን አለብኝ መሰለኝ። ክፍት ነው ካሜራ አይደለም? እሺ አሁንስ አልከፈትክም? እሺ አንዴ ወጥቼ ልግባ። ትልቁ ላይ አድርገው አይመን ወጣ ዝም በል። ከፍተሃል አሁን? ከፍተሃል እኮ ይሰማል አለው። እኔ ሳይሰማኝ ነው የሚንቀሳቀስ በደመ ነፍስ ይንቀሳቀሳል ማለት ነው እየነገርኩት። የመጽሐፉ ሰዎች የሚያከብሩት ሰንበት ምን ቀን ነበር የሚሰበሰቡት? ጁማ ሰላት ብላችሁ እንደምትሰግዱት በመሐመድ ጊዜ የመጣውን የቀደሙ ሰዎችስ ምን ቀን ነበረ ሰላታቸው? አንድ ሰው ጁማ ሰላት የማይሰግድ ከሆነ ከእስልምና ይወጣል። ኦኬ፣ ከመሐመድ በፊት የነበሩትስ ምን ቀን ነበር የሚሰግዱት? የትኛውን ቀን ነበር የሚሰግዱት? በየትኛው ቀን ላይ ነበረ ሰላታቸው? መቼ ነበረ? ይህን የሚያውቅ አለ? የሚነግረን አለ? ምን ቀን ነው ሰላታቸው? ይህንን የሚያውቅና የሚነግረን። ያሲን ኑሩ ተመለስ። ያሲን መሐመድ ሶሪ ገዝቱ ሌላክ አባት ገዝቱ ሌላክ ቀጥል። አይ ቲንክ አሁን ከፍቻለሁ አይደል? ቀደምም ከፍተሃል፣ ይሰማል። አሁን ስለ እኮ ነው የወጣው። ኦኬ እሺ። የዛሬ አመት እንግዲህ በዚህ ወቅት አካባቢ ማለት ነው ሁላችሁም የተፈጠረውን ነገር ታውቃላችሁ እና ሜቢ አንድ ኡስታዝ እንግዲህ ያን ሰሞንኛ ጉዳይ በተመለከተ አንድ ያስተላለፈው ጥሪ ነበረና እሱን እናዳምጠውና እንመለሳለን ማለት ነው። ኡስታዝ ያሲን ኑሩ እንዲህ ብሎ ከሰራብኝ እነው አንድ አመት ሆነው። አዳምጡ። የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብሎ እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። እውቀት ይዳኝ ያኔ ሀሳብ ያሸንፍ ያኔ። መልካም ኡስታዙ ልቀጥል ያንተን ወይስ እዚሁ ላይ ማይክ ዝግ ነው? ይበቃል፣ ያዳምጡት ምላሹን። ኤኒዌይስ ይህንኛው እንግዲህ የዛሬ ዓመት የተሰራች በገረገሩ ጊዜ ሁሉም ጀስ እውቀት አለን ነው እውቀት የላችሁም እናንተ ዝም ብላችሁ ናቸው የሚል እንትን ነበረ። ኤኒዌይስ ቀለል ያለች ምላሽ ነው የሰጠሁት፣ ግን የሚመጥነው የሚበቃው ምላሽ አለ። ከዚች የተሻለ አቅም ስለሌለው ሊሸከም ስለማይችል በሚመጣው ትንሽ መጠን አድርገን ሰጥተነዋል። ያዳምጡትና እንትን በሉት። ኤኒዌይስ በሚያባብል ቃላት ብዙ ጊዜ ላይ ክርስቲያኖች የሚሸውዱበት ልክ እንደሚያውቁ በጣም ምሁር እንደሆኑ ራሳቸውን አድርገው ያስቀምጡታል። ከዛ ፖለቲካቸውን በደንብ ይጫኑታል ማለት ነው። በደንብ አድርገው ፖለቲካ ይጭኑበታል። በእንደዚህ አይነት ሁኔታ ነው ሰዎች የሚያጭበረብሩበትና የሚያታልሉበት። ዋናው ነገር ምንድነው? እሱ ዓላማችን
እስልምና ፖለቲክሱ በጣም የተጫነው ነው። እስልምና ሰዎችን ዲሲቭ የሚያደርጉበት መንገድ፣ የሚያጭበረብሩበት መንገድ በጣም ልክ እንደ እባብ በቃ ውስጥ ለውስጥ ተሽለክልከው ነው የሚሄዱት። ሰውን በደንብ አድርገው የመያዝ ችሎታ አላቸው። በተለይም የእኛ ማህበረሰብ ክርስቲያኑ የዋህ ነው፣ ዝም ብሎ ያምናቸዋል። የሚዋሹ አይመስላቸውም። ኢቨን በቃ ሙስሊም እኮ አይዋሽም የሚል ሜንታሊቲ ገንብተዋል። በእንደዚህ አይነት ደረጃ ሁሉ ገንብተዋል። አይዋሽም በቃ ሙስሊም አምላክን ፍጡር ካለ በኋላ አምላክ አይደለም ካለ በኋላ ለእኛ ትልቁ ውሸታችን ክርስቶስ አልተሰቀለም ከሚል በላይ ሌላ ውሸት አንፈልግም። ሌላ መረጃም አንፈልግም። ክርስቶስ አልተሰቀለም ከሚል በላይ ሌላ የተሻለ ውሸታም ሊኖር የሚችል አይመስለኝም። ይሄ የሴጣን ልጅ የሚናገረው ስለሆነ ማለት ነው። ስለዚህ እንደዚህ አይነት ውሸታሞችን ምንድነው እሱ ነቅተን ፖለቲካቸውን፣ ድራማቸውን፣ አካሄዳቸውን ልናውቅ ይገባል። ክርስቲያኖች ሁሌም ብልህ መሆን አለብን። የሚናገሩት ነገር ሁሉ ትክክል ነው ማለት አይደለም። ሰዎቹ ተክነውበታል። በአንድ ያመጡት ሳይሆን ከልጅነታቸው ጀምረው ክርስትናን አታክ በማድረግና ክርስትናን በማምጠልጠል ተክነውበታል። ሱራ 9:29 አንብቡት፣ ተፍሲሮቹን ክርስቲያኖችን እንዴት ገንዘብ ማድረግ እንደሚችሉ ኪታቦቻቸው ስለሚናገሩ። ሱራ 3:28 ቁጥር ከተበለጡ እስከሚበልጡ ድረስ ምን አይነት ፍቅር መስጠት እንዳለባቸው ከክርስቲያኖች ጋር፣ ቁጥር እኩል ሲሆኑ ምን ማድረግ እንዳለባቸው፣ ቁጥር ሲበልጡ ደግሞ ምን ማድረግ እንዳለባቸው ስለሚያስቀምጥ አብዛኛው ክርስቲያን ይህንን ስለማያውቀው በእነሱ ፖለቲካ በቀላሉ ይሸወዳል። ይህንን አለመንቃት፣ አለማወቅ ዋጋ ያስከፍላቸዋል። ስለዚህ በቀላሉ ለፖለቲካቸው ዓላማ፣ ለፕሮፓጋንዳቸው ታርጋ ባትሆኑ አሪፍ ነው። ስለዚህ እያንዳንዱ የሚናገሯት ነገር ሁሉ እነሱ የተሰላች፣ የተለካች፣ የተመጠነች ነች። እኛ ጋር እንደዛ አይደለም። ምክንያቱም ስለ እስልምናው ራሱ ኮንሰፕቱ ገና የለንም። ፖለቲካውንም ደርቦ የያዘ ነው ሃይማኖቱ እስልምናው። ያንን ጥንቃቄ አድርጋችሁ እድሜ ልክ እነሱ ጋር አንድ ሰው ሲሞት ጎንደር ላይ አንድ ሰው ሸምሱ ቢሞት አንድ ጎንደር ላይ ሸምሱ ለሞተው ስልጤ ላይ 50 ኦርቶዶክሳውያን ይታረዳል። መሀል ሸዋ ላይ አንድ ሙሐመድ ከተገደለ በዚህኛው አርሲ ላይ 40-50 ኦርቶዶክሳውያን ይገደላል። የተሰላ የተጠራ የተመጠነ አካሄድ። ያንን ሸምሱንም ሙሐመድንም የገደለው ራሳቸው ናቸው። አንድ ሙሐመድ ሞቶ አገሪቷ በአንድ እግር ትቆማለች። 50 ኦርቶዶክሳውያን ታርዶ እንኳን አገሪቷና 10 ሰው ድምፅ አይሆንም። 10 ሰው ድምፅ መሆን አይችልም። ዶሮ እንደታረደ እንኳን ድምፅ አይኮንልህም። ምክንያቱም እያንዳንዱን ሲስተሙን መያዝ ብቻ ሳይሆን ሰውን ማኒፑሌት አድርገውታል። ከነሱ በላይ አንተ ነህ የምጮህላቸው። ለአንዱ መሐመድ የጮከውን ለ50 ኦርቶዶክሳውያን ሲታረድ አጮህም አልፈው ነው የምታየው። አይተህ እንዲህ ነው የምታሳልፈው። አንድ ሙሐመድ ሞተ ተብለህ ግን አገሪቱ ሲቀወጥ ምንድን ነው ብለህ እንድታስብ አድርገውሃል። ቫሊያቸውን በዚህ መጠን ከፍ አድርገውት የአንተን ደግሞ ከዶሮና ከውሻ ያላነሰ ያልበለጠ ደመ ከልብ ሆነህ እንድቀር አድርገውሃል። ይሄ ምንድነው? እሱ ምንድነው የሚባል ነገር አለ። ልባችሁን አይተውታል፣ ገምተዋችኋል፣ አውቀዋችኋል። የእንዝላልነታችሁ ዋጋ ያስከፍላችኋል። ለማንኛውም አካሄዳችሁን፣ አረማመዳችሁን ለማን ግባት መሆን አለባችሁ፣ ምን መሆን አለባችሁ፣ ጥንቃቄ አድርጉ። አሁን ላይ በሰፊ ሁኔታ እየሰሩበት ነው፣ በሰፊ ሁኔታ እየሄዱበት ነው።
እያንዳንዷን ከተማ እያንዳንዷን አካባቢ ወጣቶች ካውንስል በሚል እያንዳንዱን አደራጅተው ጨርሰዋል እነሱ። እናንተ ቲክቶክ ላይ እየጨፈራችሁ ነው፣ ቲክቶክ ላይ እየተባላችሁ ነው። መምህራኖቹም በደሞዝ እየተጣሉ ነው። ዝውውሩ 300 ሺህ ይሁን 400 ሺህ ግማሽ ሚሊዮን 1 ሚሊዮን ብር እዛ ቦታ ካስገባኝ 1 ሚሊዮን ከፍላለኝ፣ እዛኛው ጋር ካስገባኝ 500 ከፍላለኝ፣ እዛኛው ጋር ከሆነ 200 ሺህ ብር ከፍላለሁ በሚል ላይ ናቸው። አይደል? ምዕመኑ በመሀል እየተበላ ነው። ኤኒዌይስ እናንተ ግን በተቻላችሁ መጠን ነቃበሉ እና እንደዛ ነው። ያሲን ኑሩን ሆነ እና አህመዲን ጀበል አካሄዳቸውን ጠንቀን እናውቀዋለን። ኬት ነው የሚቀዳው? ጠንቀን እናውቀዋለን። እነሱ ብቻ አዋቂ ናቸው። እነሱ ብቻ የመተቸት ሞራል አላቸው። እነሱ ብቻ ምሁር ናቸው። እነሱ ብቻ ተበሳጭ ናቸው። እነሱ ብቻ ተቆጪ ናቸው። እነሱ ብቻ መካሪ ናቸው። እነሱ ብቻ የተበደሉ ናቸው። አካሄዳቸው ይሄ ነው። ዘሆድ አንተን ያስጥሉሃል። የአንተን ካስጣሉ በኋላ ደግሞ የእነሱን ሪስፔክት እንድታደርግ ይፈልጋሉ። እንደዚህ አይነት ስልብ መሀይም የራስህን ጥለህ የእነሱ የምታከብር ከሆንክ ስልብ ነው የምትሆነው። ስነልቦናህን ሰልበውሃል ማለት ነው። ስነልቦናህን ከሰለቡ በኋላ የእነሱ ባሪያ ነው የምትሆነው። ቀኝ ግዛት ከዚህ ውጭ የለም። ነጮች ሲገዙ ምንድን ነው የሚያደርጉ? የአንተ የምኮራበትን ማንነት እንድጥል ነው የሚያደርገው አለ። የአንተን ማንነት መኩሪያህን፣ መመኪያህን፣ የአንተ የምትከበርበትን ወይም ደግሞ የምትወደውን ነገር እንድታፍርበት ካደረጉህ ወይም ደግሞ ሰው ፊት እንዳትናገረው ካደረጉ ጣልከው ማለት ነው። ከጣልከው በኋላስ የእነሱን ነው ሪስፔክት አድርገህ የምንቀጥለው ማለት ነው። የራስህን ትሸማቀቅበታለህ፣ የእነሱን ሪስፔክት ማድረግ ትጀምራለህ። ስለዚህ አብዛኛው ኦርቶዶክሳውያን እዚህ ላይ ጠንካራ ልትሉ ይገባል። በእምነታችሁ ቆፍጠን ብላችሁ ኦርቶዶክስ ነኝ ልትል ይገባል። በተለይም አመራር ላይ የተለያዩ በየሚዲያው ላይ ፊት ለፊት ፊገር የሆነ ሰው ለዚህ ኃላፊነት ራሱን ሊያጭ ይገባል ማለት ነው። እሱ ፊት ሃይማኖቱ እንዲቋሸሽ መፍቀድ የለበትም። እሱ ፊት ሃይማኖቱ መተቸት የለበትም። ይህንን ሁላችንም ልናደርገው ይገባል ማለት ነው እና እንደዛ ነው። ሰላም ናችሁ? እንኳን ደህና መጣችሁ ብያለሁ። እሰማለሁ? ይሰማል? አይመናኑ ቃል ስለሆነ እንኳን ደህና መጣችሁ። ሰላም ነው። እንኳን ደህና ቆያችሁን። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ቦስ እንዴት ናችሁ? ክርስቲያን ናኑሻ አይመን ሰላም ብያለሁ። አለ ሰላም እፎይ ክርስቲያን ናኑ ቃል ሁላችሁንም ሰላም ብያለሁ። ቪዲዮ ሰርቻለሁ በዚህ ጉዳይ ላይ አሁን እፎይ በተናገርከው ጉዳይ ላይ በስሱ ምን እየተደረገ አሁን የሰብአዊነት በሚለው ጉዳይ ላይ ሜቢ ካስታወሳችሁ 2017 አዲስ ዓመት መግቢያ ላይ አብዱ ኪያር እስራኤል ሀገር ኮንሰርት አቅርቦ ነበረ። ከዛ ኤንዜን ደግሞ ቴዲም አቅርቦ ነበር። ከሁለት አንዱ ብቻ ቀድመዋል። ግን ዋናው ሀሳብ ምንድነው? በጦርነቱ ሰዓት ነበረ ቴዲ ላይ የተከፈተው ዘመቻ አለ ሁቺዝ በቃ የክርስቲያን የሆኑ ሰዎችን ሚዲያ ላይ ቤትም ቦታ በማንኛውም ሙያ ያሉትን እየለጠሉ ማጥቃት ነው። አብዱ ኪያር ላይ ዝም ነው ያሉት። ሁቺዝ እኛው አብዱ ኪያርን እንትን እያልኩ ሳይሆን የእነሱን አስተሳሰብ ነው ሰው እንዲረዳ የምንፈልገው። በእነሱ ሰው ማለት ዴፊኒሽኑም ያው ይታወቃል፣ ሙስሊም ብቻ ነው። ሰብአዊነት የሚባል ነገር የለም። እና እስኪ ቪዲዮውን ይዩትና ሪፖስት አድርጉት በዚህ አጋጣሚ ለማለት ነው። መልካም ኦኬ፣ ወደ ዛሬ ቶፒካችን እንመለስና የዛሬ ቶፒካችን እንግዲህ የመጽሐፉ ሰዎች እነማን ናቸው? ቀናቸውስ መቼ ነው? ሰንበትን እንዲያከብሩ የታዘዙት መቼ እንዲያከብሩ ነው የሚል ይሆናል ማለት ነው። ሰንበትን እንዲያከብሩ እንደታዘዙ ይናገራል ቁርአኑ። እነኚህ ሰዎች እነማን ናቸው? መቼ ነው ሰንበት የሚያከብሩት? ሰንበትንስ እንዴት ነው የሚያከብሩት? ሱራ 2:63 ጀምሮ አንድ የምናገኘው ታሪክ አለ። አንድ የቁርአኑን ክፈተው ክርስቲያን እና አንብብልን። እነኚህ ሰዎች ሰንበትን ባለመከበራቸው የደረሰባቸው አስቂኝ ነገር አለ። ሰንበትን አክብሩ ተብለው ሰንበትን ባለማክበራቸው የገጠማቸውን ተመልከቱ። ኦኬ፣ ከ62 ጀምሮ ላንብበው። ቀጥል ይቻላል።
ኦኬ ሱረቱል በቀራ አንቀጽ 62 ጀምሮ ያለው እስከ 65 ማለት ነው። እንደዚህ ይላል፣ እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ከእነርሱ በአላህና በመጨረሻው ቀን ያመነ መልካምንም ስራ የሰራ ለእነርሱም በጌታቸው ዘንድ ምንዳ አላቸው። በእነርሱም ላይ ፍርሃት የለባቸውም፣ እነሱም አያዙንም። ከበላያቸውም የጡርን ተራራ ያነሳን ሆነን የጠበቅን ቃል ኪዳናችሁን በያዝን ጊዜ የሆነውን አስታውሱ። ምን በያዝን ጊዜ? ቃል ኪዳናቸውን ያንን የሰጠናችሁን በኃይል ያዙ፣ በውስጡም ያለውን ነገር ከእሳት ትጠበቁ ዘንድ አስታውሱ አል። ከዚህ በኋላ ኪዳኑን ተዋችሁ፣ በእናንተም ላይ ያለ ችሮታንና እዝነቱን ባልኖረ ኖሮ በእርግጥ ከጠፊዎቹ በሆናችሁ ነበር። 65 ላይ እነዚያም ከእናንተ ውስጥ ቅዳሜን አሳን በማጥመድ ወሰንን ያለፉትን ለእነሱ ወራዳዎች ስትሆኑ ዝንጀሮ ሁኑ ያልናቸው በእርግጥ አወቃችሁ ብሎ ይሄ እነዚህ የቁርአን አንቀጾች ይናገራሉ። ምንድነው? አስቀድሞ አላህ ከአይሁዳውያን ጋር ቃል ኪዳን ይገባል። አንዱ ቃል ኪዳን ከዛ ውስጥ ምንድነው? ቅዳሜን ቀን እንዳይሰሩ ወይም ደግሞ እንዲያከብሩ የሚያደርግ ቃል ኪዳን ነበራቸው። ነገር ግን ያንን ነገር በማፍረሳቸው እነሱ አላህ ምን አደረጋቸው ማለት ነው? ወራዳዎች ስትሆኑ ዝንጀሮች ሁኑ ብሎ ወደ ዝንጀሮነት እንደቀየራቸው ይናገራሉ። ስለዚህ ለእነዚህ የይሁዳውያኖች ለምን ቅዳሜን ቀን ቅዱስ አድርጎ ሰጣቸው? አንደኛ። ሁለተኛ ደግሞ እስልምና ከሙሐመድ በፊት ከነበረ አዳምጡ በደንብ የተሰጣቸው ሙስሊሞች ከነበሩ እነዛ ሙስሊሞች ምን ቀን ነበር የሚያከብሩት የተሰጣቸው? ምክንያቱም ለአይሁዳውያን ቅዱስ ቀን ተደርጎ የተሰጣቸው ቅዳሜ ስለነበር ማለት ነው። ወደ ክርስቲያኖቹ ደግሞ እንመጣለን። ያ እንግዲህ ክፍሉ በግልጽ እንደሚናገረው ቅዳሜ ቀንን ሰራችሁ ብሎ ምንድነው ያደረጋቸው? ወደ ዝንጀሮነት ቀየራቸው። አላህ ማለት ነው። ለምንድነው ወደ ዝንጀሮነት የቀየራቸው? ቅዳሜ ቀንን ስለሰሩ። ቅዳሜ ቀን ቢሰሩ ምን ችግር አለ ታዲያ? ኖ ቅዳሜ ሰንበት ነች እና ሙስሊሞች የት ነው ያሉት? ሰንበት የአይሁዶች ነው። ኦኬ እሁድ የክርስቲያኖች ነው። ጁማ የአርብ ነው። ጁማ የሙስሊሞች ነው። ታዲያ አላህ የትኛውን እምነት ነው ያጸደቀው? የአይሁዶችን ወይንስ የክርስቲያኖችን? የትኛውን አጽድቆ ነው? እንደዛ ያደረገው? ዮሐንስ ወንጌል ምዕራፍ 5 ላይ አንድ የምናገኘው ታሪክ አለ። ክርስቶስን የተቃወሙት አይሁዶች አንድ የክፈተው ክርስቲያን እሺ ደግሞ ገዝቶ ማይከፍት ማስገባልኝ። ኦኬ አንዴ ከ6 ጀምሮ አንብበው። ኦኬ እሺ አይ ቲንክ እንግዲህ ኦኬ ከቁጥር 5 ጀምሮ ላንብብላቸው። በዚያም ከ30 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዓመት እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝምና፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰለት። እነርሱም አልጋህን ተሸክመ ሂድ ያለህ ያ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም
ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ በዚህም አይሁድ ሊገድሉት አብዝተው ይፈልጉ ነበር ብሎ ይናገራል። እንደተመለከታችሁት እንግዲህ አይሁዶች ክርስቶስን የተቃወሙት በሰንበት ስለሰራ ነው። ሰንበትን እነሱ ስለማይሰሩ ማለት ነው። ሰንበትን ስለማይሰሩ ተቃወሙት። ክርስቶስ ግን ምንድን ነው ያላቸው? አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው አይደለ? እንዲህ ሲላቸው በጣም ተበሳጩ። ምክንያቱም በሰንበት የሚሰራው ፈጣሪ ብቻ ነው። የሚያውቁት ይህንን ነው። ሰንበትን መስራት አይቻልም። በሰው ዘንድ በእነሱ ክልክል ነው፣ ያስገድላል። ስለዚህ ተናደዱ። ጭራሽ ምን አለ? አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ሲፈጥር ነበር እኔም እፈጥራለሁ ነው። ሰንበትን እንኳን እኔ እሰራባታለሁ። ሰንበት ለእናንተ ተከለከለች እንጂ እኔ እሰራባታለሁ አላቸው። ምክንያቱም የሰንበት ጌታው እሱ ስለሆነ። ቁርአኑ ላይ በተመሳሳይ ይሄን ወሰደና በሰንበት የሰሩትን ሰዎች ምን አደረጋቸው? ዝንጀሮ አደረጋቸው ይላል። ምክንያቱም በሰንበት የሚሰራው አላህ ብቻ ነው። ኢምፕሊኬሽኑ አላህ ብቻ ነው የሚሰራው በሰንበት። በሰንበት ማንም መስራት አይችልም ነው። በሰንበት መስራት አይችሉም። ኦኬ፣ እንደዛ ከሆነ ክርስቶስ ግን ስለ ሰንበት ምን አለ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ አይሁድ ምንድነው ድንጋይ አነሱ። ኢሚዲየት ተዛ ወዲያ ምንድን ያደርጉ? ድንጋይ ፈለግ አድርገው በቃ እንውገረው። ለምን እንደ ያው ከዚህ በላይ ምን ምስክርነት ያስፈልገናል? ያው እኮ ስድብ ነው። ምክንያቱም ራሱን ከእግዚአብሔር ጋር አስተካከለ እኔ እግዚአብሔር ነኝ አለ ነው። ድንጋይ መፈለግ ጀመሩ። ማርቆስ ወንጌል ምዕራፍ 2 ቁጥር 29 አንዴ ክፈትልን። ማርቆስ 2 ቁጥር 19 29 አንቦ። ኦኬ እሺ ደግሞም ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። ክርስቶስ ራሱን ደጋግሞ የሰው ልጅ ይላል። በስጋ ስለተገለጠ ከቅድስት ድንግል ማርያም ስለተወለደ ምን አላቸው? የሰው ልጅ ለሰንበት እንኳን ምኗ ነው? ጌታዋ ነው አላቸው። ተቃውሞ ያስነሱ። እዚህ ጋር በሰንበት እሸት በሉ ብለው እንዴት ደቀ መዛሙርት እንደዚህ ያደርጋሉ ሲሉት ለሰንበት ጌታዋ እንኳን እንደሆነ ነገራቸው። ስለዚህ ቁርአኑ ላይ አሁን ይሄ ኮንሰፕት ሚስ በሆነ ሁኔታ ወስዶ አድርጎት ክርስቶስ የሰንበት ጌታዋ ነው፣ በሰንበት እሱ መስራት ይችላል። ክርስቶስ የሰንበት አስገኘዋ ነው፣ እሱ በሰንበት ማድረግ መፈወስ ይችላል፣ ማዳን ይችላል። ቁርአኑ ላይ ግን ወደ ዝንጀሮነት ቀየራቸው ነው የሚለው። ሰንበት የሰሩትን ወደ ዝንጀሮነት ቀየራቸው። እነኚህ የይሁዳዎች መቃወማቸውን ሰንበት አይሰራበት ከፈጣሪ ውጭ ሰንበት ማንም ሊሰራበት አይገባም ማለታቸው አይሁዶቹ ትክክል ናቸው ማለት ነው። ቁርአኑ ምን ስላለ? በሰንበት የሚሰራን ወደ ዝንጀሮ ቀየርኩ ስለሚል ማለት ነው። ክርስቶስ ግን ፈጣሪዋ ስለሆነ እሱ በሰንበት ይሰራባታል። አንድ የቁርአኑ ላይ ሄዳውን በጣም አስቂኙ ፓርት ምንድነው? እሱ ወደ ሰንበት የቀየረ ወደ ዝንጀሮነት የተቀየሩት ደግሞ ትንሽ ፈና ያደርጋሉ ለምን እንደተቀየሩ። እንግዲህ ክርስቶስ በሰንበት ሲሰራ እንደነበር መጽሐፍ ቅዱስ ላይ አይተናል። ምክንያቱም እሱ የሰንበት ጌታዋ እሱ ራሱ የሰንበት ፈጣሪዋ ስለሆነ ማለት ነው። ነገር ግን ቁርአኑ ይሄን ነገር ወስዶ ምንድነው አይሁዳውያን በሰንበት መስራት እንደማይችሉ ያንን ከሰሩ ደግሞ አላህ አዋርዶ ወደ ዝንጀሮነት እንደቀየራቸውም ይሄ ቁርአን ይናገራል። ስለዚህ አንደኛ ይህ ቀን ለምንድን ነው ለአይሁዶች የተሰጠው የሚለውን ሜይ ቢ እስኪ ኪንግ ገብቷል ከሱ ጋር ኪንግ አለ። ወደ ዝንጀሮነት ለምን ነው የቀየራቸው? ምን አጠፉ? ኪንግ ነኝ። ቅድሚያ ተውሂድ። ኦኬ፣ ወደ ዝንጀሮነት ለምንድን ነው የተቀየሩት?
ወደ ዝንጀሮነት ለምን ተቀየሩ? ወደ ዝንጀሮ ሰንበትን መስራት ወደ ዝንጀሮነት ያስቀይራል። ኦኬ ከሆነ ይሄ ሰንበት ለማን የተሰጠው? መሐመድ እንኳን ደህና መጣችሁ። አፍጠር ሰዓት እንዴት ነው አለን? ይህን ክፍል እንዴት አካውንት እኔ ገና እኮ ወደ ማንበቡ ገና እየተሰማራሁ ነው። አካውንትን ቀይራው ነው። አረ አንተ አካውንት ደህና ለቀቀ ሆይ እያልኩ ገና ዛሬ 5 ሰዓት ላይ ይለቀኛል። አንደኛው ይሄንኛው ገና እንደገባውኝ የተለያዩ ሀገራት ላይ እንዳይታይ እንትን ሰጠኝ፣ ዋርኒንግ እንትን ሰጠኝ፣ ስትራይክ ሰጠኝ። የተወሰኑ ሀገራት ብቻ የሚታየው ዛሬ አለኝ። ይመችህ በቃ ቲክቶክ ብዬ ይመቸው። ያ ምንም አታደርግማ የአንተ ንብረት ስላልሆነ ብዙ ሀገራት ላይ እንዳይታይ አርግጄሃለሁኝ አለኝ ገና እንደገባውኝ። ኧረ ይመችህ በቃ። ግን ይቅርታና አንድ ነገር እንደው ባላስቸግራችሁ እንደው ድምፅ እንደው ምናልባት በእኛ እንኳን እንትን የሚባል አይደለም የኦርቶዶክስ እና የአህባሽ ሞት እንደው በየቦታው እንትን አለና እንደው ስለሞቱት አንዳንድ ቀልቀል ታደርጉ እንደው ፍትህ እናንተንም እየገደሏቸው እንዴ? የኛ ይሰማ የኛን እኮ ፍናርገው ነው የሚገሉን። አሊሞችን ነው የሚገሉት እናንተ ነው? አዎ የኛ አውቀው ያረጉትን خلاص ቶሎ ብለው ነው የሚያጠፏቸውና እንደው ወደ መፍትሄው ብንገባ ሀገር ለሀገርም ሰላም ነው። ሰላም ቢሆን እናንተ እኮ ሰንፋችሁ እኮ ነው መጅሊሳችሁን አስረከባችሁ። መስጊዳችሁን እና መጅሊሳችሁን አስረከባችሁ እኮ እጃችሁን አጣምራችሁ ተቀምጣችሁ እናንተ የኛማ እየተጎተተ ዝም ብሎ በየጓሮው አይደለ? ወደ ነው የሚጎተተው። እየተጎተተ ዝም ብሎ አይደል የሚገሏቸው? ማንም እኮ ቀጥ ብሎ የሚናገር ጠፋ እኮ። ከኛ በኩልማ ማንም የሚናገር ጠፋ። አመራር ሌላችሁም ማለት እኮ ነው። ሲወጣ አሁን ቆይት ያለው ሲወጣ ከወደኛ በቃ ቶሎ ብለው ነው የሆነ አደጋ የሚፈጥሩባቸው ማለት ነው። አንድ 50 ኦርቶዶክሳውያን የሆነ ቦታ ይገሉና የሆነ ቦታ ላይ ከእናንተ አንዱን ይገሉና ሙስሊምም ተገሏል ይላሉ። ራሳቸው ከሁለቱ ጋር የሚገሉት ጌም እኮ አንድ ነው እኮ። ዋናው እንትኑ እኮ አዲስ አበባ ነው ምንጫቸው። እናንተ ጠንካራ መንግስት ካለ እንደው የሆነ ግሩፕ ፈጥሮ ራሱ ወጣቱ ምን ይሰራል? ቅድሚያ እናንተ መስጊዳችሁን አስመልሱ። መስጊዶቻችሁን የተነጠቃችሁትን መጅሊሳችሁንም ተነጥቃችኋል። የኛማ ቅድሚያ እሱ ላይ ተንገሩ። አንድነት የለም። እኛ ማህበር እኮ አሁን ብዙም እንትን የላቸውም። በተናጠል ነው እንጂ ሁሉም እንትን የሚለው ለምን ሀታች ወርደው ሀታች ያለውን አይነኩትም። ሲወጣ ነው አንድ ሰው እውቀት ሲኖረው ነው ቶሎ ብለው የሚያጠፉት። አይ አሁን መሐመድ እንዲህ ብሏል፣ እንትኖቻችሁን ተከተሉ፣ አመራሮቻችሁን ተከተሉ ብሏል። የዋብያው አመራር ያንተ ካልሆነ እንዴት ነው የምትከተለው? አለኝ እኔ ዋህብያ አልከተልም። አልገባኝም። እንትን አለ አሚሮች ይኖራሉ፣ ከዛ ደግሞ መሪ ይኖራል አለ ካሊፋው ወይንም ደግሞ መሪ ሰክሰሰሮች ማለት ነው። ስለዚህ እነሱ መቀበል እኔን እንደመቀበል ነው ብሏል አይደል መሐመድ?
ስለዚህ ዋብያ አመራሮች አንተ መሪ ይሆናሉ። በት ባለቤት አይሆንም እነሱ እንዴት ብሎ። ስለዚህ አንተ መሪ ካልሆኑ እንዴት ነው እሱ በእነሱ አትመራም ማለት ነው? ከነሱ እንደውም በእነሱ አልመራም። እንደውም እነሱን እኮ በቁርአንም ውስጥ ራሱ አልገለጻቸውም። እንደውም ከነሱ የመጽሐፍ ባለቤቶች ተብሎ የተገለጹት እነሱ ጋር ብንገናኝ ይሻላል። መሐመድ እስቲ ስለ ሽሩጡል መውዱዕ ንገረን። እስቲ ስለ ሽሩጡል መውዱዕ ንገረን። ሙስሊም ነህ አይደል? አንተ ምንድነህ? ወህብይ ነህ? ንገረን። እኔ ሙስሊም ነኝ። እኔ ጠየቅኩህ። ስለ ሽሩጡል መውዱዕ ንገረን እስቲ። በሙስሊም አትሸፈን ንገረኝ። አያችሁ እንዲህ አይነቶች ናቸው። እንደዚህ አይነት ምን ማለት ነው? መውዱዕ ሽሩጡ ጠሃራ ማለት ነው። ንገረን እስቲ። አዳምጠኝ እስቲ ንገረን። ሽሩጡ ጠሃራ ምንድን ነው? ምን ማለት ነው? ሽሩጡ ጠሃራ አዳምጠኝ ንገራችሁ። አዳምጠኝ። ሽሩጡ ጠሃራ ሽሩጡል መውዱዕ ምንድን ነው? እስቲ አንተ መውዱዕ ምንድን ነው? ሽሩጡል መውዱዕ ምንድን ነው? ሽሩጡ ጠሃራ ማለት ምንድን ናቸው? እስቲ ንገረን። ምንድነው? አንተ ዋህብያ ነህ አንተ፣ ዋህብያ ነህ ሶፊ። አንተ መጀመሪያ እነዚህ አንደኛ ማንነትህን ግልጽ አድርግልኝና ልንገርህ። ሙስሊም ተብለህ በሙስሊም አመነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር። አቂዳችሁን ለዩ። ተረጋጋ። ሙስሊም አይደለም አንተ ተዋቸው። አቂዳን ለይ። ሁለታችሁም አቂዳ ለዩ። አልሐምዱሊላህ ረብል ዓለሚን። ይሄ እጅና እግር ስለመታጠብ የማያውቅ ልጅ አምጥተህ ነው የምታወራው። አትጮህ። ያን ልነግርህ ነው እኮ ሙስሊም ስለ ጦር የምታወራ ከሆነ ስለ ጦር የምናወራበትን ነገር አንተ አቂዳ መጀመሪያ አንተ ማነህ? አንተ ማነህ? ያን ስለ ጦር ማወራህን ነገር እንዲያብራራልህ ማነህ አንተ? ስለ መንሃጅ ስለ አቂዳ ታወራለህ። አንተ ማነህ? መጀመሪያ ማንነትን አታስተዋውቅም እንዴ? እኔ መሐመድ ያሲን እባላለሁ። አንዴ ስለ ትጥበት ያወራል። ስለ አቂዳ ማውራት ማይችል ሰው ስለ ትጥበት አታውቅም ይላል። አቂዳን ተናገር ስትባል አቂዳ ነው ቅድሚያ። እኔስ ፖለቲካ ለመስራት ከመሞከር በፊት ከመጮህ በፊት አቂዳችን መለየት ያንን እኮ ስለሚያፍሩበት እኮ ነው። ጭንቅላት የሌለው አካል እያመለከ እውቀት የላቸውም ይላል። አላ ጭንቅላት አለው። ኧረ ተወው፣ ስለ ጦርም ስለምንም ተወው እና ይሄን ዝም ብሎ ሀዛ ገብቶ አሁን እንትን የሚለው አሁን የሰው ልጅ እኮ ቅንጭላቱ ምን አለ ቢጠቀምበት። እንዴት ተስፋ እንኳን የሌላቸው እነዚህ አንተ እኔስ አላህ Subhanahu Wa Ta'ala በጅንና በእንስ እኔ መቅጫ ነው እንግዲህ ጀሃነምን እንትን ያላት የፈጠራት መቅጫ ነው። ገባ? ኃጢአተኞችን የሚቀጣበት ነው። ግን አላህ Subhanahu Wa Ta'ala እግሩን ጀሃነም ያስገባል ብሎ የሚያመልክ አዚህ አቂዳውን እንኳን መናገር የማይፈልግ ሰው እኔስ ያው ነው አክቹአሊ አቂዳቸውን ሙስሊም ከሆናችሁ አቂዳችሁን መለየት አቡኪ እንኳን ደህና መጣ አቡበከር። ይመስገነው። አታሪና ሻሪ ሱፍዬ ነኝ። ኦኬ ግን እንዳንተ ስዕል አምላኪ ግን አይደለሁም። አልሐምዱሊላህ። ድንጋይ ታመልካለህ። ከእምሱ ውስጥ የወጣ ሰው አላመልክም። አልሐምዱሊላህ። አላህ ደግሞ ሸለፈታም ነው። ሸለፈቱን ያልተገረዘ በዛ በሸለፈቱ ረእይቶ ነው ከመቃብር የሚያስነሳ። ሱፊ አይደለህም ሲጀመር ኮባራስ። ሙሐመድ መገለጥ የመጣለትም ምን ውስጥ ሆኖ ነው? እዛ ውስጥ ሆኖ ነው። የከድጃ እሙሙ ውስጥ ሆኖ ነው መገለጥ የመጣለት። ሱፊ አይደለም። አላህ ደግሞ ባልተገረዘ ሸለፈቱ ስፐርሙን ረእይቶ ከመቃብር ይቀሰቅሳል። ቆይ ማመድ
ከመቃብር የሚቀሰቅስ በሸለፈታሙ በዛ እድሜ ልኩን ሚስት አጥቻለሁ እያለ የሚለው አላህ እሱን ረድቶበት ነው። እንደገና ደግሞ ሱረቱ ከውሰር የወረደው ያ ነጭ ወተት የሚመስለው የሙሐመድ ስፐርም ገነት የምትጠጣው ነው። እሱን ሄድና እንደ ወተት ኮባረት ኤኒዌይስ ስትፈልጉ አስተምሮት ላይ እንዴት እንደምለጥፍ አሳያለሁ። እኔ ኢብኑ እንኳን ደህና መጣ። ኢብኑ አለ ይሰማሃል? ኢብኑ መሐመድ ኢብኑ ይሰማሃል? አለ ፕሮፋይል ምስል አድርጎ በምስል አላምንም ይላል። ምስል ላይ አላመልክም ይላል። ነብይ ምስል የሚሰራ ገሃነም ይገባል ብለዋል። ምስል እዛ ለምን ትዞራለህ? አይደለም እፎይ እንደዛ ያሉትን እኮ ተዋቸው። በአላህ እነሱንም ልናገራቸው እስኪ አንድ ጊዜ እንትን ስትኝ በአላህ ይዣችኋለሁ። አትናገሩ በቃ ነብያችንና አላህን አታሰድቡ። በሽፋን እየመጣችሁ በፈጠራችሁ በአላህ ይዣችኋለሁ። አላህን አትፈሩም? የእነሱን ሃይማኖት ስትነካበት አንተ የራስህ ሃይማኖት እንደማይነካብህ አትስደቡት። አይሰድባችሁም። ተወያይታችሁ ውጡ። አፋችሁን አታሞጣምጡ። እዚህ እየመጣችሁ ማለት ነው። አትሳደቡ ፕሊስ። ኦኬ ኢብኑ አለ ኢብኑ መሐመድ ኢብኑ መሐመድ ምንድነው ዛሬ ያበሳጫቸው? እንደዚህ ምን አበሳጫችሁ? ምን አናደዳችሁ? በነገራችን ላይ እኔ በጣም የሚገርመኝ ዋህብያ ምን ያህል በእምነታቸው እንደሚያፍሩና እንደሚሸማቀቁ ነው ከዚህ የተረዳሁትና በአቂዳው ተሸማቆ የሰውን አቂዳ ለጥፎ እኔ ሱፊ ነኝ ብሎ መጣና ከዛ በኋላ መጥፎ ስድብ ተሳደበ። ምን ያህል ባለጌዎች እንደሆኑ ከዚህ መረዳት እንችላለን። እድሜ ልካቸው ምንድነው ውሸት የገሃነም ሰዎች ምግባቸው ምንድን ነው? እሱ መሐመድ መግል አይደለ? እኔ ገና እያነበብኩ ነው። ይቅርታ። መግልና የቁስል ፍቅፋቂ ከምንም ከቁርአንም ገብቼ ላብራራለህ እንትን ልላ መግልና የቁስል ፍቅፋቂ ነው የገሃነም ሰዎች ምግባቸው። አላህ ግን ታዲያ ገሃነም የመግልና የቁስል ፍቅፋቂ እግር ውስጥ የሚከታል ያለ ዋብዮች አምላካቸው ገሃነም ፍቅፋቂ የቁስል ፍቅፋቂ ውስጥ እግሩን ይከት የለ እንዴ? ምን አጨናነቃችሁ? በስጋ መወለዱን ይቀፈዋል ማለት ነው። ራሱን እኮ ከእናቱ መወለዱን እንደ ቆሻሻ ነው የሚቆጥረው ማለት ነው። አቡበከር ነብይ አሁን እንዴት ትጸየፈዋለህ? ከእንትን ውስጥ ስለተወለደ ምናምን እያልክ ማለት ነው። አምላክ ግን የገሃነም ሰዎች የቁስል ፍቅፋቂ መግል እዛ ውስጥ ነው እግሩ የሚከተው። አንተን ደግሞ ሲሰራህ ጭምር በገማ ጭቃ አብኩቶ ነው አላ ያን የገማ ጭቃውን በእጁ የሰራህን ታጥቦታል። እነኚህ ምን ያህል ስቱፒድ ለቃሌ ምን ያህል ድድብና እንደተጠናወታቸው የምታውቁት ምንድነው? እሱ አምላክ ይቆሻል ብለው ያምራሉ። አምላክ እንደ ግዑዝ አካል ይቆሻል ብለው ያምናሉ። ምን አይነት ደካማ ፍጡር እንዳላቸው ጭንቅላታቸው ምን ያህል የወረዱ የቆሸሹ የዘቀጡ የጠነቡ የገሙ እንደሆኑ ማለት ነው። አምላክ ይቆሻል ብለው ያምናሉ። ምክንያቱም አምላካቸው የሚታይ ቦታና ስፔስ የሚይዝ ስለሆነ የእኛም እንደነሱ ይመስላቸዋል። የሚቆሽሽ ጭቃ ሄዶ የሚለጠፍበት ግዙፍ አካል ያለው ይመስላቸዋል። የእነሱ እንደዛ ስለሆነ አምላክን የሚያቆሽሸው ነገር ያለ ይመስላቸዋል። ቆሻሻ ማለት እንኳን አንጻራዊ መሆኑን አያውቁም። ምክንያቱም ጭንቅላታቸው ንፍጥ ነው፣ ዝፍጥ ናቸው፣ ረህጥ ናቸው። ነኝ ቆሻሻ የሚለው ራሱ አንጻራዊ መሆኑን አያውቁም። ቆሻሻ ለእኛ ነው የሚነገረው። ባክቴሪያዎቹ
ሴንስ ኦርጋኖች አሉናል። ሽታ አንጻር ሲሸተን ምን ሊያመጣብን ይችላል? ከሽታ አንጻር በሽታ ሊያመጣብን ይችላል። ከመታመም አንጻር እኛ ስለምንታመም ቆሻሻ የሚለው ለእኛ ነው የሚነገረው፣ እኛን ስለሚያመን። ባክቴሪያዎቹ እኛ ሲበክሉ እኛን ስለሚበክሉን፣ ህዋሶቻችን በቀላሉ ስለሚጎዱ ስለሚታመሙ በሽታ የሚነገረው ለእኛ ነው። ቆሻሻነት የሚነገረው ለእኛ ነው። ቆሻሻ የሚነገረው ለእኛ ነው። ምክንያቱም እኛ ስለምንታመም። ፈጣሪ ምንም የሚያቆሽሸው የለም። ለፈጣሪ ይሄኛው ንጹህ ነው፣ ይሄኛው ቆሻሻ ነው፣ ይሄኛ ቆሽሻል፣ ይሄኛ ያጠራሃል የምትለው ነገር የለም። ፈጣሪ ቆሽሾ ምንም የሚያጠራው ነገር የለውም። እዚህ ጋር ከነካ ትቆሽሻለህ፣ በዛ ጋር ሄድ እንደምትለው እንደ ሰው ፈጣሪን እንደዛ የምንነግረው ለእሱ እንደዛ የምታስቀምጥለት አይደለም። ጭንቅላታቸው ምን ያህል የወረደ እንደሆነ እነኛ አሁን እየነገርኳቸው ራሱ ላይ ገባቸው ይችላል። ምክንያቱም ሙስሊም ናቸው። የሰው ልጅ ነጭ ከለበሰ ቆሻሻ ትንሽ ከነካ ነጩን ያቆሽሸዋል። ያ ነጩ መቆሸሽ በነገሮች የመበከል ችሎታ ስላለው፣ በፍጡር መመረዝ ችሎታ ስላለው፣ ፈጣሪ ግን በነገሮች የሚቆሽሽ በነገሮች የሚቀየር ቁሶች እሱን ቻሌንጅ የሚያደርጉትና እሱን የሚቀይሩት አይደለም። ፈጣሪንማ ቆሻሻ ካቆሽሸው ምንም ፈጣሪ ሆነ? ፈጣሪንማ ነገሮች እሱን የሚያሳምሙት እሱን የሚያቆሽሹ እሱን ቼንጅ የሚያመጡበት ከሆነ እሱ ምንም ፈጣሪ ሆነ? እንኳን ፈጣሪ ብርሃንን አታቆሽሽም። ቤት ውስጥ ያለን ብርሃን አታቆሽሸውም። ፀሐይ እንኳን ቆሻሻን ታደርቃለች እንጂ እሱ አቆሽሽም። የምታየው ብርሃን ይሄ እንድታይ የሚያደርግ ብርሃን እንኳን አታቆሽሸው። ምክንያቱም ግዙፍ ቦዲ ስላልሆነ ሄደ ቆሻሻ የምንለጥፍበት አይደለም። አምላክ እነኝን ከፈጠረ እነኝን ካስገኘ ከነኝም ረቂቅ ከሆነ እሱን ያቆሽሸዋል ብሎ ማሰብ ራሱ ምን ያህል የወረደነት ነው። ለሱ ይሄንኛው ንጹህ ነው፣ ይሄንኛው የሆነ ቆሻሻ ሁለት ነገር አስቀምጠ ይሄኛው ቆሻሻ ነው፣ ይሄንኛው ንጹህ ነው፣ እዚህ ጋር ይገኛል፣ እዚህ ጋር ሳይገኝም ከሚል በላይ የአይምሮ ውርደትና ዝቅጠት የለም። ይሄንኛው ንጹህ ነው፣ እዚህ ጋር ቢገኝ ችግር የለውም፣ ይሄኛው ቆሻሻ ነው፣ እዚህ ጋር ከተገኘ ግን ይሄኛው ያቆሽሻል ከሚል በላይ አለማስተዋል የለም። ባይዘ መጽሐፍ ቅዱሳችን እንደዚህ ይላል። ሜይ ቢ ክርስቲያን ትከፍትላችኋለህ። ንጹህ ቦታና ቆሻሻ ቦታ መገኘትን በተመለከተ በጣም ነው የሚያሳዝኑት። መጽሐፍ ቅዱሳችን እምነታችን ምላሽ ስላለው ለዚህ በጣም አስቂኝ እንትኖች አሉ። ስልኬ ሆናባት እንትን ብለው ቼክ አድርገው። እሺ እኔ አልከፍታለኝ። ኤኒዌይስ ኦኬ። እንትና ኢብኑ መሐመድ እንኳን ደህና መጣ። ኢብኑ መሐመድ አለ። ኢብኑ መሐመድ ቃል አለ አይደለም? ቆይ እሺ፣ እየከፈተልኝ አይደለም ስልኬ። ለምን እንደሆነ አላውቅም። እንትን አለብኝ። ፈጣሪ በቆሻሻ ቦታ ይገኛል ለሚለው ኦኬ ኦኬ ቀለሜንጦስ ላይ ቼክ አድርግልኝ። በቃንተ እንድታነብላቸው ነበር። አልከፍታለኝ ነው ያቡ።
ኦኬ ቀለሜንጦስ ላይ ነው ምዕራፍ 12 ቁጥር 36 ጀምሮ ጠላት በዚህ ዓለም ወደ እግዚአብሔር እንዳይመለሱ የብዙዎችን ልብ አሳውሯል። እግዚአብሔር ንጹሕን ነገር ፈጠረ፣ ዲያብሎስ ደግሞ እርኩስ ነገርን ፈጠረ የሚሉ አሉ። ይህ ታላቅ ስህተት ነው። ከአንዱ ከእግዚአብሔር በቀር ሌላ ፈጣሪ የለም። ሁሉም እግዚአብሔር ሲፈጥር ንጹሕ እንዲሆን በመፍቀድ ነው። ግን ራሱ ሰው ሊረክስ ይችላል ይላል። መንፈስ ቅዱስ በመንፈስ ርኩስ ሊረክስ ይችላል የሚል ካለ የተወገዘ ይሁን። ምን የሚል መንፈስ ቅዱስ በእነዚህ በተፈጠሩ ነገሮች ይረክሳል የሚል ካለ የተወገዘ ይሁን። መንፈስ ቅዱስ የረከሰውን ይቀድሳልና ሁሉን ያነጻል። የሰው ልጅ ነፍስ የእግዚአብሔር ቤተ መቅደስ ናት። አንተ ሰነፍ ኃጢአትን ሁሉ ለካህን መናገር አትፈር እያለ ይቀጥላል። ስለዚህ መንፈስ ቅዱስ እግዚአብሔር አምላካችን ማለት ነው የረከሰውን ያነጻል እንጂ እሱ ራሱ በቆሻሻ በፈጠረው ነገር ሊረክስ አይችልም። የሙስሊሞች አምላክ ግን ሽንት ቤት ይገኛል ስትሏቸው አይገኝም። ለምን? ስለሚቆሽሽ። የአላህን ስም ሽንት ቤት ሆናችሁ መጥራት አትችሉ። ለምን? ስለሚቆሽሽ አላህ ማለት ነው። ፈጣሪያቸውን እንደ ግዑዝ አካል ስለሚስሉት ቆሻሻ ነገር ውስጥ ይገኛል ብላችሁ ስጠይቋቸው አይገኝም። ለምን? ስለሚቆሽሽ ነው። ለምን? ግዑዝ አካል ስለሆነ። እኛ ግን እግዚአብሔር አምላካችን ራሱ በፈጠረው ነገር ይቆሻል ብለን በፍጹም አናምን። እሱ የቆሸሸውን ያነጻል ያጸዳል እንጂ ሳሙና ያስፈልገው ሳሙና ያስፈልገዋል ማለት ነው። በዚህ አይነት እኮ አምላካቸው እኮ መታጠብ ይኖርበታል ማለት ነው። ከጊዜ ቆይታ ብዛት የተነሳ ሲወርድ ቆሽሿል ማለት እኮ ነው። ይህንን እኮ የሚያስጨብጠው ፈጣሪ የሚያቆሽሸው ነገር ካለ በደንብ አስተውሉ። በቂያማ ቀንም እንትኗን ይይዛታል፣ ምድርን ይይዛል፣ ሰማይን ይይዛል፣ ነገሮችን ይይዛል፣ ገሃነምን ይረግጣል። ስለዚህ ይቆሽሻል ማለት ሳሙና ያስፈልገዋል። ይህ አካል መታጠብ አለበት። ገምቷል ማለት ነው እስካሁን ድረስ። ምክንያቱም ያኔ ሲፈጥር በገማ ጭቃ ነው በእጁ የሰራው። የሚቆሽሽ ከሆነ ፈጣሪ ነገሮች እሱን የሚበክሉት ከሆነ የሚመርዙት ከሆነ መታጠብ ይኖርበታል ማለት ነው። አላህ አስበዋል። ፈጣሪም በውሃ ስታጸዳው አስበው እስኪ። አይመጣውም እኮ ለፈጣሪ ውሃ አዘጋጅተለት ና ታጠብ ስትለው ማለት ነው። ቆሽሻሃል ምናምን ስትለው ከዛ በውሃ ልታነጻው ማለት ነው። እንደዛ ነው የሚያስቡ ሰዎቹ። ቢ29 ነው የሚያስፈልገው ይላሉ። 555 የሚባል ሳሙና አለን አለ። ይመልስልህ ያስገብቻለሁ። አንተ ሰውዬ ለምንድን ነው የምትዋሸው? ምን ነው ውሸት? ዋሽታለሁ። በምንድን ነው ከገማ ጭቃ ፈጥሯል አልፈጠረም? አንተ ከቅዘና አይደለ ፈጠረ? ለምንድን ነው የምትዋሸው? ከገማ ጭቃ ፈጥሯል አልፈጠረም? አንተ ደስ ምንድን ነው የፈጠረው? አሁን ቀጥል፣ አንብብ ክፈሉት። የት አደሰሰኝ? ያው ተከፍቶላል። ምንድን ነው የሚለው? የተፈጠርክበትን አላህ እየነገረ ነው። አንብብ። እና በዚህ ላይ ጥያቄ ምንድን ነው? ኦኬ፣ ከምንድን ነው የፈጠረህ አላህ? ከምን ይፍጠረኝ? ምን አገባ አንተ ጥንባታ እናት ልብዳል ሸርምጣል ልብዳል። እሺ አላህ የተማርከው ነው ከመሐመድ? ኦኬ፣ ሁለቱም አንድ ናቸው። ከአላህ የተማርከው ነው? አላህ ከዚህ የተሻለ ያስተምር። አላህ ከዚህ የተሻለ እንደማስተምር አውቃለሁ። ተው አሁን አጠገብ ነው ያሉት እንዳልገድ ተው እንጂ። ወይኔ መጣ ልሩጥ። ከአላህ የተማርካት ነች። ምን ትሰልማለህ እኮ መጨረሻ ሙስሊም ነህ አንተ። እኔ እኮ ዘገምተኛ አይደለሁም። ዘገምተኛ እኮ ነው ስለምን የሚከተል። እኔ ወስጃለሁ ብለህ ፖለቲካ ሰርተህ ነበር እኮ ባለፈው። ዘገምተኛ አይደለሁም እኔ። አንተማ ከዝግመት አስወስትኩ ዛራና አስወስትኩ እኮ
ሲጀመር አዳምጥ። ምን አገባኝ ካዳ እኔ ከጨለማ አንተ ራስ ሰርቀሃለሁ። ትዘርገኛለህ። እስኪ አሁን ክፍልን አንብብ እስኪ። አንተ ሰገጤ ለካ የነቃ ይምሰለው። ምንድነው የምትሰግጠው? ልጅቷ አስቀድሞም እኮ ሙስሊም ነች። ወደ ክርስትና ለመምጣት ጥያቄ ጠየቀች፣ ተመለሰች። ሁኬርስ ምን አገባን? ጋር ነበር እንደ ፖለቲካ ስንት የሰራ ቤተሰቦች አባራት አልከም እንዴ? ለምን ተዋሻለህ? አንብባውን ታዲያ ምን አገባን እኛ? ሙስሊም አይደለችም ብላችኋት አልነበር እንዴ? መልስሃለሁ። አሁን ክፍሉን አንብብ። እኔ ዘገምተኛ አይደለሁም እኔ አንብብ። በትልቁ አድርግልኝ። በትልቁ አድርገኝ። አይታይም። በትልቁ ነው ያለው። እሺ ከሰውንም ማንበብ ትችላለህ። ድምፅህን ከፍ አድርገህ ግን እንደ ኢየሱስ መሀይብ ነህ እንደ አንተ። ኢየሱስ ግን መሀይብ ነን ተከታዮች ይምላል እኮ ላሳይህ። ላሳይህ በትልቁ አድርገህ። እንደዚህ አይነት ደነዞች እንግዲህ እስልምና ይሄ ነው። ኦኬ ከዚህ የተሻለ ነገር አንጠብቅም አክቹዋሊ። ምክንያቱም ነብያቸውና አላህ አንድ ስለሆኑ ስድባቸውን አያችኋቸው አይደለ? መገለጫቸው ስለሆነ ማለት ነው። በነገራችን ላይ የጭንቅላታቸው ለአህያ እንኳን እኮ አይመጥንም በእውነት ለአህያ ለከብቶች አይመጥንም። ይሄ ጭንቅላት የያዛችሁ ጭንቅላት ሙስሊሞች ለአህያ ጭንቅላት አይመጥንም። ኧረ በእናትህ ከእፎይ በላይ የአህያ ጭንቅላት ያለው አለ። በትክክል አስረድቶ ያውቃል እንዴ? ሽንት ጭንቅላት እፎይም ያወራል። የአንተ ጭንቅላት የአህያ ጭንቅላት መሆኑን ላሳይ ነው ወሬ። አንተ ጭንቅላት ቢኖርማ አንተ ወንድ ከሆንክ ከአዋቂዎች ጋር አትከራከርም እንዴ? ጭንቅላት ካላችሁ እኮ ከአዋቂዎች ጋር ዝም በለው። ቋቅ አላችሁኝ። አሁንስ ቋቅ አላችሁኝ። እኔ ደደብ መሀይም ነኝ እያላችሁ እኮ ነው ልጁ በተገላቢጦሽ። ጭንቅላት ካላቸው ጋር አታወሩም ወይ ሲል እኔ ደደብ መሀይም ነኝ እኔም ተከታዮቼ መሀይም ነን እንዳለው ነብዩ ማለት ነው። አንብብስ ይሄን ክፍል ቴንኪው ማሜ። እፎይ ማለት እፎይ ሰለላሁ ዐለይሂ ወሰለም ማለት ማለት ነው። አንብብ ይሄን ክፍል ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? እኔ የሆነ መልእክት ወደ አንተ የመጣሁት በቃ ሰለላሁ ዐለይሂ ወሰለም ማለት ሰዎች መሀይም ሁኑ ማለት ነው። ደደብ ሁኑ ማለት ነው። አንብብ ይሄን ክፍል። ለምን ሙት ታደርገኛለህ? ሰማኛ እንዴ ሰለላሁ ዐለይሂ ወሰለም ማለት መሐመድ ለኔ የሰገደ ምናምን ብለህ ታወራለህ እንዴ? ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? ሰውን እንዲህ እያልክ ለምን ነው የምታጃጅለው? ቆይ ክርስቲያኖች ምንም ስለማያውቁ ያው ምትወራውን ብቻ አዳምጠው ምናምን የእስልምናን እንትን ክፍሉን አንብብ። በናይት አልኩ አታልቅስብኝ እባክህ። የሚያወራው ምንድነው የምታወራው? ስለምንድን ነው የምታወራው? ምንድን ነው የምታለቅሰው? ሶፍት የለንም አላፈጠርክም? ምንድን ነው የምትልብን? ክፍሉን አንብብ። አናም ካልቻልክ ውረድ። እበት ነው እባክህ። እኔ ባፈጥር ባላፈጥር እመለከታል እንዴ? እበት እኮ የወንድሞች ምግብ ነው። የወንድሞች ምግብ ነው እበት። ነብዬን ያለው እኔ አይደለሁም ያልኩት። አረ በእናትህ አንተ የነብዩን አይደለም አንተ የምትለውን ነብይ እኮ እኛ እናውቀውም። እኛ የምናውቀው ነብይ ለሰው አዛኝ ለሰው ሩህ አንተ ረመዳን ይዛል አይደለ? ሙስሊሞቹ ረመዳን ይዛችሁ እንዲመታችሁ መሰደባችሁ ምንም አይደለም። መስማኝ እፎይ ማለት አንተ የምትለውን አላስተማረም። አንተ የምታስገባቸው ሰዎች ሜዳ ላይ አንተ የምትለውን ነብይ እኛ አናውቀውም። ትሰማኛለህ እፎይ? አንተ ደደብ እኛ አናውቀውም። ወላሂ እኛ የምናውቀው ነብይ አንተ የምታወራው ነብይ ስለምታወራው ነብይ አይደለም። አታውቀውም። ምክንያቱም መስጊድ ላይ ነገሩ ተረት ተረት የተሞላው ነብይ ነው። የት ታውቀዋለህ? አታውቁትም። እውነት ነው። እኛ የምናውቀው ነብይና እናንተ የምታውቁት ነብይ ይለያያል። እኛም እያልናችሁ ያለነው እሱን ነው። እናንተ ያላችሁት ፋንታሲ ውስጥ ናችሁ። እንደዚህ ቅዠት ውስጥ በሀሳብ የተፈጠረውን እሱ ላይ ምን እያደረጋችሁን? እየተወሰወሳችሁ ነው። ነብያችን አዛኝ
ለክርስቲያኖች ምግብ የሚሰጥ ለጎረቤቶቹ ሚያዝን እንደዚህ የሚል እኛ የምናውቀው ደግሞ ተቃራኒ ነው። መጽሐፉ ላይ ያለው እኛ የምናውቀው መጽሐፉ ላይ ያለውን፣ እናንተ የምታውቁት መስጊድ ላይ ያለውን፣ እኛ የምናውቀው ሐዲስ ላይ ያለውን፣ እናንተ የምታውቁት ደግሞ ኡስታዞቻችሁ አፍ ላይ ያለውን፣ እኛ የምናውቀው ቁርአን ላይ ያለውን፣ እናንተ የምታውቁት ደግሞ ሰፈር ውስጥ የሚወራውን፣ እኛ የምናውቀው በሴራና በተፍሲሩ ላይ ያለውን፣ እናንተ የምታውቁት ደግሞ ማስለቀሻና አስለቃሽ ኡስታዞች የሚነግሯችሁን። እንዴት እንገናኝ እንችላለን? እናንተ የነሱን ንግግር ትሰማላችሁ፣ እኛ መጽሐፍቱን እናነባለን። እኛም እኮ ግራ ገባን። እኛ የምንለው ሌላ ሙሐመድ እስኪመስለን ድረስ እናንተ ከምትሉት አንጻር ማለት ነው። እኛ የምንለው ሌላ፣ እናንተ የምትሉት ሌላ። ለዚህ እኮ ነው እኛም አልተገናኘንም እያልናችሁ ያለ ነው። እኛም ሙሐመድን አላወቅነውም፣ እናንተ ሙሐመድን አታውቁትም ወይ ነው። ምክንያቱም ሁለቱ ሙሐመዶች ተለያይተዋልና የእናንተ ፊክሽናል ነው፣ የእኛ የተጻፈው ነው። የእናንተ በልቦለድ የተፈጠረ ኡስታዞቹ አሁን የፈጠሩት በምናብ ቅዠት የፈጠሩት ነው። እኛ ደግሞ የተጻፈው መሐመድ ነው። እናንተ የምትሉት መሐመድ እኛ ከምንለው ጋር ከና ይገናኙ። እናንተ የምትሉት መሐመድ እኛ ከምናውቀው ጋር በፍጹም አይገናኝም። እናንተ የምታውቁት መሐመድ ለክርስቲያኖች ምግብ ስጡ የሚል፣ እኛ የምናውቀው መሐመድ አማኝ ካልሆነ እንዳሰጡ የሚል። እንዴት ልንገናኝ እንችላለን? አቡበከር ማይክን አንስተሃል። አንድ ጥያቄ ብቻ ልጠይቅህ እስቲ። ሙሐመድ መጀመሪያ ልጠይቅህ ቆይ፣ ሙሐመድ መልካም ትእዛዝ እስቲ ቆይ አዳም፣ አንድ ነው ወይ ከኛ የምናውቀውና እናንተ የምታውቁት ሙሐመድ የሚለውን ቼክ ለማድረግ ሙሐመድ ታሞ ሊሞት አካባቢ ላይ በ3 ዓመት ውስጥ ስለ ክርስቲያኖች እስቲ የተናገረው መልካም ነገር እስቲ ንገረኝ። ኦኬ፣ አሪፍ ጥያቄ ነው የጠየቀኝ። አንተ የምታመልከው አምላክ ማለት ነው። ኧረ እባክህ እባክህ፣ የጠየቀን ጥያቄ ሰምተዋል አቡበከር? በቃ ሊመጣ አይችልማ። ያቅ አይደለም። በምን ሞራል ነው ሌላውን ልትናገር የምትችል ነው? ፔሬድ የሚጠጣው መሐመድ ነው። መሐመድ ፔሬድ የሚጠጣው አላህ ደግሞ አላህ ገሃነም ገብቶ መግል የሚጠጣ ነው። መግልና ቁስል የሚጠጣው አላህ ነው። እግሩ ጋዩን ጭንቅላቱ ጋፉ ስለማይታወቅ እግሩ መግል ያለበት ስለሚገባ አላህ ነው መግል የሚጠጣው። ምንድን ነው እሱ? ዛሬ ምን ሆነዋል? ለዚህ እየየ የሚሉብኝ እኔ ግራ ገባኝ። ዛሬ ደናቁርት ብቻ ድንቁርና መጥቶ ቢኖረው እኮ በቃ እነሱን ይመስል ነበረ። እኔስ እንትን አድርገው ፓራፍሬዝ አድርገውና ቶፒኩን አንዴ እንትን በል ወደ ይዙ ይማር ተልከው መጥተው ምንም ጥያቄ የለውም። ሙስሊሞች ያው እንግዲህ ልትማሩን የመጣችሁት ማለት ነው። ካልሆነ መልስ ካልሆነ ወይ ትምህርቱ ላይ ሞር ፎከስ አድርገው። ስለዚህ እንቀጥልና ሱራ 265 ላይ ምን ይላል? ለአይሁዶች ማለት ነው ሰንበትን የተቀደሰ ቀን አድርጎ እንደሰጣቸው፣ በዚህም ደግሞ ቃል ኪዳን ከነሱ ጋር እንደያዘ ይናገራል። ቃል ኪዳን በቅዳሜ ቀን በሰንበት ቀን እንደሰጣቸው ይናገራል። ሱራ 454 ላይ አንድ ቃል አለ። ምን የሚል መሰላችሁ? እንደዚህ ይላል። ይሄንን ቅድም የከፈትኩላችሁን የቁርአን አንቀጽ በደንብ የሚያጠናክር ማለት ነው። በቃል ኪዳናቸው ምክንያት